ሰላም ጤና ይስጥልን ውድ የቻናላችን ተከታዮች በዛሬው ዝግጅታችን በአውሮፕላን ኢትዮጵያን ለመጎብኘት የመጡት የውጭ ሀገር ዜጎች በበረራ ላይ ያጋጠማቸውን አስደንጋጭ ክስተቶች ነዳጅ ጨርሰው አየር ላይ ሳሉ የተፈጠሩ ታምሮችን ጅቡቲ ለማረፍ የታሰበው ጉዞ በድንገት መጠለፉንና ኢትዮጵያን ለመጀመሪያ ጊዜ ለመጎብኘት በአየር የተሳፈሩትን የውጭ ሀገር ዜጎች የመጨረሻ ዕጣ ፈንታ ምን እንደነበር ባጭሩ እናስቃኛቸዋለን። አብራችሁን ቆዩ። ይህ ዳር ቲዩብ ነው። በአውሮፕላን ኢትዮጵያ የመጡ የመጀመሪያዎቹ ጎብኚዎች እነማን ናቸው? ቪስኮምት ጃክ ዴቦር የተባሉ የታወቁ ፈረንሳዊ አገር ጎብኚ መለያ ቁጥሯ 884 ጃፕሲሞዝ በሆነው አውሮፕላን በ1928 ዓ.ም ሳፋሪ 2 በሚል ስያሜ ዓለምን ዞረዋል። እነ ሙሴ አንድሬ ማዬ ከኢትዮጵያ አቪዬሽን ጋር ግንኙነት በመፍጠር ከአውሮፓ ወደ ኢትዮጵያ የመጀመሪያ ሀገር ጎብኚ በራሪዎች ለመሆን በመፈለጋቸው ራስ ተፈሪ ፍቃዳቸውን እንዲሰጧቸው በጽሑፍ ጥያቄያቸውን አቅርበው ነበር። የኢትዮጵያ መንግስት አልጋ ወራሽና ባለሙሉ ስልጣን እንደራሴ ልዑል ተፈሪ መኮንን በኢትዮጵያ ሰማይ ላይ ማንኛውም የውጭ ሀገራት አውሮፕላን እንዳይበር ጥብቅ ትዕዛዝ አስተላልፈው ነበር። ስለዚህ ፍቃድ ጠያቂዎችና ሀገር ጎብኚዎች ከጅቡቲ ወደ አዲስ አበባ በሚያደርጉት በረራ የአውሮፕላኗን ግራና ቀኝ ክንፎችን የኢትዮጵያ ባንዲራ ቀለማትን መቀባት እንዳለባቸው የሚገልጽ ፍቃድ ተላከላቸው። በተጨማሪም ስለሚከተሉት የበረራ መስመር ጅቡቲ እንደደረሱ እንደሚገለጽ ተነገራቸው። ከዚያም ዴሲቦርና ባለቤታቸው ከሚኖሩበት ከለንደን ከተማ ከብረት በተሰራችው ሞዝ አውሮፕላናቸው ተሳፍረው ሳፋሪ 3 ብለው የሰየሙትን ጉዞ በግንቦት 1922 ዓ.ም ጀመሩ። የበረራው ዕቅድ ከለንደን ፓሪስ፣ ኒስ፣ የሊቢያዋ ትሪፖሊ ከዚያም ካይሮ አድርጎ ፖርት ሱዳንን በመሻገር ጅቡቲ ስለነበር እስከ ፖርት ሱዳን የነበረው ጉዞ በሰላም ተከናወነ። ሀገር ጎብኚዎቹ ለቀጣዩ ጉዟቸው በጠዋት ተነስተው በረራ ቢጀምሩም የከባቢ አየር ሁኔታው ከፍተኛ ንፋስ አስከስቶ ስለነበር አቅጣጫ አስለወጣቸው። በመሆኑም የነበራቸው ነዳጅ ጅቡቲ እንደማያደርሳቸው በማወቃቸው ወደ ፖርት ሱዳን ተመልሰው ሲበሩ መጀመሪያ የገጠማቸው ንፋስ በተቃራኒ አቅጣጫ ሆኖ ከተነሱበት አውሮፕላን ማረፊያ ለመድረስ እንደማይችሉ ተረዱ። ስለዚህ ባህር ኤርትራ ዳርቻ ከምትገኘውና ቶካር በምትባለው ትንሽ መንደር ላይ ለማረፍ ተገደዱ። በማግስቱም ለመጠባበቂያ በታኒካ የያዙትን ነዳጅ ሞልተው በረራቸውን ወደ ጅቡቲ ቀጥለው በሰላም ደረሱ። የበረራ ትዕዛዙ ከጅቡቲ ጉዞ ለመጀመር መዘጋጀታቸውን በቴሌግራም ማስታወቅ እንዲሁም የተላከላቸውን የቴሌግራም መልስ ከ500 ሜትር ከፍታ በላይ እንዳያበሩ ያዝና ቢሾፍቱ ከሚጠብቋቸው ከሁለት ፓቴዝ አውሮፕላኖች ጋር መገናኘት እንደሚኖርባቸው ይገልጻል። በተጨማሪም በሁለቱ አውሮፕላኖች መካከል ሆነው እንዲያበሩና እንዲያሳርፉ ያስጠነቅቃል። በመጨረሻም የመጀመሪያዎቹ በኢትዮጵያ አየር ላይ የበረሩት የውጭ ጎብኚዎች ወደ አዲስ አበባ ከማምራታቸው በፊት ድሬዳዋ አርፈው የሐረር ከተማን ጎብኝተዋል። ጃልሜዳ ላይ እንዳረፉም ለክብራቸው ተሰልፎ ሲጠብቃቸው የነበረውን ሰልፈኛ ጎብኝተዋል። የዛሬውን ዝግጅታችንን በዚሁ አበቃን። በቀጣይ ሌሎች ማራኪ ፕሮግራሞችን ይዘንላችሁ እንቀርባለን። ስለተከታተላችሁን እናመሰግናለን።